እሱ መጀመሪያ ልጅ አለው። መጀመሪያ ሲተዋወቁ ልጅ አለኝ ብሏት ነግሯታል። ግን እንደውም ደስ ይላል ልጄ ናት፣ ልጄ ነው፣ ችግር የለውም ተንከባክበን እናሳድጋለን ብላ በደንብ አፕሪሼት አድርጋ ነው እንደውም በጣም የወደዳት። በዚህ መንገድ ያላት አስተሳሰብ ነው እንዲቀርባት ያደረገውና ከዛም በኋላ ነው እንግዲህ ወለዱ። ከዛ በኋላ ነገሮች በሷ በኩል መጥፎ ስሜት እየተሰማት መጣ ነው እያለን ያለ። አንዴ ደግላችኋለሁ ያልሰማችሁ ሰዎች አንዴ ደግላችሁ አንዴ መጨረሻ እንትን ልበልና እኔ አሁን በልጁ አልፈርድም። ምክንያቱም በግልጽ ነው የቀረባት ማለት ነው አይደል? አሁን እዚህ ጋር ያለውን ከጀርባ ያለውን ነገር ሳይደብቃት አሁን ብዙ ጊዜ ትዳር ላይ ሰው የሚፋረሰው የሚጣላው የሚጋጨው ሴቷ ወይ ትደብቅና ወንዱ ይደብቅና ትዳር ላይ ከገቡ በኋላ ከኋላ የነበራቸው ታሪካቸው ይገለጻል። ያ አሁን ለጸብም ለምንም ትንሽ አስቸጋሪ ነው፣ ከባድ ነገር ነው ብዬ አስባለሁ። ነገር ግን እነኚህ በቀድመው የነበራቸውን ወደኋላ የነበራቸውን ህይወት በደንብ በግልጽ ተነጋግረው አምነውበት ከሆነ የተጓዙት ይህ በትክክልም ሰውየው ራሱን አጥርቶ በግልጽ ነው የቀረበው ለማለት ነው። አሁን እዚህ ጋር እንትን የምለው አሁን ችግሩ የት ጋር ነው ለማለት እሱ ያለውን ያሳለፈውን ህይወቱን ግልጽ አድርጎ ቀረባትና ወደ ትዳር ወደ ቁም ነገር ከገቡ በኋላ እሱ የተቀየረችበት መንገድ እሱን እንግዲህ ያው አንደኛ አቅም ያለው ሰው ነው ብለኛል መጀመሪያ። ያም ኢኮኖሚ ችግርም ሊሆን ይችላል። ነገር ግን ትክክለኛ ፍቅር ካለ እንደኔ በማጣት ላይ ማግኘት አለ፣ በማግኘት ላይ ማጣት አለ፣ በደስታ ላይ ሀዘን አለ፣ ለቅሶ አለ፣ በሀዘን ላይ ደስታ አለ። እነዚህ ነገሮች በህይወታችን ውስጥ አብረን የምናስገዳቸው የህይወታችን ምዕራፎች ናቸውና እነኚህን ነገሮች ደግሞ ሁልጊዜ አንድ ሰው እንደሳቅ አይኖርም፣ ሁልጊዜ እንዳማረበት አይኖርም። ከፍዝቅ ሊኖር ስለሚችል ባገኘው አጋጣሚ ይሄ ሰውዬ መጀመሪያ የነበረውን ለምሳሌ ጥሩ ድርጅት ጥሩ ገቢ ካለው የሰውዬ ቁጭ አድርጎ ሊያኖራት ይችላል። በተለያየ መንገድ ሊያዝናናት ይችላል። የተለያዩ ነገሮች ሊያደርግላት ይችላል። ካጣ ደግሞ ሰው የሚበላም ያጣል አይደለ? እንግዲህ ታሪክ አሁን ወሬ ማላበዛብህ፣ ግን እንደኔ ከሞከረ በቤተሰብም በጓደኛም በሽማግሌም በተለያየ መንገድ ሞክሮ እንድትስተካከለ መክሮ ዘክሮ ከሆነ ጊዜ ሰጥቶ ከሆነ በደንብ ነገሮችን አጤኖ አስቦ ተወርዶ ከሆነ እዚህ ውሳኔ ላይ የደረሰው በክብሩ ያው አይደራደርም። የመጨረሻ ውሳኔው ዲሲሽን ላይ መድረስ ነው የሚል ሐሳብ ነው ያለኝ። አመሰግናለሁ። እሺ ወንድማችን ቴንኪው። ባቢ አሁንም አልተመቸሽም መሰለኝ። ዘርቱ ተመችቶሻል? ዳታ ይዟታል እሷም። እሺ ሰይድና ተዋሪያለሽ? ሳዕድና ተዋሪያለሽ? የኔ ታሪክ ነው አለመታደል። ታሪክ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን ሰላም፣ እንዴት ነሽ? ገብቶሻል ታሪኩ? ምን ትያለሽ? እንደግመዋለን። እሺ ሰምቻለሁ። እሺ አንቺ ምን ታደርጊያለሽ? እርስዎ ቢሆኑ አንቺ ብትሆኒ ምን ታደርጊያለሽ? እኔ መጀመሪያ ለሁሉም ቅድሚያ ለጀማዓው ትንሽ ምክር እለግሳለሁ። ከዛ በቀጠል ነው እና መጀመሪያ ወደ ትዳር ቦታ ሲገባ ሴቶችም ሆነ ወንዶች ይሄ ሰው ምን አይነት አቋም አለው፣ ለቤተሰቡ ክብር አለው፣ ለእናትና ለአባቱ ክብር አለው ወይ የለውም ብለን ትንሽ ማጣራት ይጠበቅብናል ብዬ አምናለሁ። ቅድሚያ ማለት ነው ሳንገባ በፊት ፍቅር ከመደርደራችን በፊት ብንደረደርም ደግሞ ጎን በጎን ምን አይነት ፍተሻ ማድረግ አለብን። እናቱን ያላከበረ የሰውነት አያከብርም፣ እናቱን ያላከበረ የሰውነት አያከብርም። ከሁሉም በፊት ክብር ነው። አሁን በቃ ኦሬዲ አንድ ጊዜ አሁን ሆኗልና ይሄ የተፈጸመው ብቻ ሳይሆን እና አሁን ምን የምለው ቅድሚያ እናቱን አባቱን ካላከበረች ቤተሰቦችን ካላከበረች እንኳን እሱን ስትጨምረው ቀርቶ እኔ እንደኔ ምን ትሆናለች ነው የምለው።
በቃ ምንም ፍቅር ይኖር። እናት ናት እዚህ ያደረሰችው፣ አባት ነው እዚህ ያደረሰው። ምን ትሆነዋለች? ሀታ ለሱ እንኳን አልጋ ብኮንለት እናትና አባቱን ካላከበረች እኔ ምን ትሆነዋለች ነው የምለው። ቅድሚያ እነሱ ናቸው። እንኳን እሱ ጨምሮ ቀርቶ ሴትም ይሆናል እንጂ ስለዚህ ቤተሰብ ነው ተባሪ ያለበት። እንኳን አንድ ፍቅር ቀርቶ በቃ የዓለም ፍቅር ቢኖራት እኔ እሷ ጋር ተያረቃል ደግሞ ይሄ ነገሩን የምትታረም ከሆነች ኦኬ፣ ቤተሰቦቹን የምታከብር እሱን የምታከብር ከሆነች እታረማለሁ ይቅርታ ብላ አጎንብሳ ከጠየቀች ኦኬ፣ ከስቴት እታረማለሁ ብላ ሽማግሌ ራሷ ዞራ ከጠየቀች ከላከች ኦኬ። የቀረ እንደውም ጸጥ ብሎ ፈቶ ምናምን ዝጭ ብሎ ወይ ደግሞ በጎን ቢጀነጀና ካለም ተሄድ እሷ ብቻ አይደለችም በዓለም ያለችው ሴት ሁሉ ሴት ወንድ ሞልቷል። እሺ እናመሰግናለን። እየሰማሽ ነው። አይምሮ የሚበክል ነገር ላይ መራቅ አለበት። የሰው ልጅ ለአይምሮ ነው የሚያድረው። አይምሮ ከተበላሸ እንትጉማለሁ። አንደኛ ደግሞ መጀመሪያ ሀብታም እንደሆነ ወዳዲ ሲሆን ከጠላችሁ በተለይ ይሄ ደግሞ ትልቅ አይዋ ነው። የሰው ልጅ ይከብራል፣ ይደህያል፣ ይታመማል። እጅ ያለው ሰውዬ እጁ ይቆመጣል፣ እግር ያለው እግሩ ይቆመጣል። የዘኔ ማክበር የበፊቱን ይዛ ማስታመም አለባት። በቃ ሁሉ ነገር የበፊቱን ነው። በፊት ምሳሌ በፊት ዲሃ ሆኖ ተገናኝተው ክብረት ይመጣል አይደለ? ያ ክብረት የሚመጣው ባላ ፈንታ ነው እንጂ በሷ ፈንታ አይደለም። አሁን ደግሞ ፊት ገንዘብ ብላ ከወጋቸው ገንዘብ ጠፋ ብላ የምትታቆርፍ ከሆነች እቺ ሰው አይደለችም፣ አውሬ ናት። ይሄ ነገር ያረጅ ራሱ ኦኬ። እሺ አለሽ ጨርሰሻል? አሁን ጩባ ይመጣል እንበል ስራ ብር ያገኝ ብር ሲያገኝ ልትወደው ትችላለሽ። ያ ብር ፍቅር ከሆነ ያለበት ግን ነገር በዚህ ሰው ማለት እንዳ አይታወቅም። ኦኬ እሺ እናመሰግናለን። እሺ እዛችን እሺ ቴንኪው ማሙቲ ቀጥይ ማሙቲ ማሙቲ ኔትወርክ የለሽም? ቡርሃን እንዴት ነህ? ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠፍተሃል። ሰላም ነው? ጠፍተሃል። አንተ ነህ የጠፋኸው። እንደኔ ሁሌ እኮ አለው እኮ አንተ ነህ የሌለው ሌላ ሰው ነው። አዎ እኔ መስመር ላይ ስለሌለው ጠፍተሃል። እንኳን ደህና ቆያችሁ። ዛሬ መጣሁ። እንኳን ደህና መጣህ። ታይም ካለህ ከቸኮልክ እስኪ ካስቀደሙ እንጠይቃቸዋለን፣ ግን ካልቸኮልክ አይ ችግር የለውም። አልቸኮልም እንጠብቃለን። እሺ ማሙቲ ታወራለሽ? ማሙቲ እሺ ያባቷ ልጅ ማታወሩ ከሆነ መግባቱ ትርጉም የለውም። ከታች ናችሁ ታብታብ ብታደርጉ ብታዳምጡ ጥሩ ነው። ያባቷ ልጅ አቤት ይሰማል። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ያላችሁ እንዴት ናችሁ? አለን። ወለየዋ እንዴት ነሽ? እንመጣለን። የአባቷ ልጅ ቀጥይ። እሺ ቤተሰብ እንዴት ናችሁ? በመጀመሪያ አለን። እሺ ያው ታሪኩ ከላይ በተጻፈው መሰረት መሰለኝ ያ አንብቤያለሁ እኮ ታሪኩን እኮ ተናግሬያለሁ። አልሰማሽም? አይ በድምጽ ስታወራ አልነበርኩም። ከላይ ቴክስቱን ያየሁት ያው ተመሳሳይ ይመስለኛል። ተመሳሳይ ነው፣ ግን ድምጹን ብትሰኙ ለመፍረድም ጥሩ ነበር። እስኪ የገባው ካለ እኔ ደግመዋለሁ፣ ችግር የለውም። የገባው ካለ ግን